በመካከለኛው ምስራቅ የነገሰው ፍጥጫ በጄቶችና በሚሳኤሎች ብቻ የሚወሰንና የእስራኤልና አሜሪካ ከኢራን ጋር የገቡበት ጦርነት ብቻ ሳይሆን አሁን ላይ በቢሊዮኖች የሚቆጠሩ ሰዎችን የዕለት ጉርስ የሚወስን ሆኗል። በአሜሪካና ኢራን የጂኦፖለቲካ ቁማር እጅ ላይ የወደቀው የዓለም ኢኮኖሚ ጦርነቱ በዚሁ ከቀጠለ የ6% ግሽበትና የ2% እድገት መቀነስ የዓለም አዲሱና አስከፊው ፈተና እንዲሆን ሊያደርገው ከጫፍ ደርሷል። ይህ ደግሞ የውጭ ምንዛሬ ጥረትና ለነዳጅና ለምግብ ምርቶች ገቢ ከፍተኛ የውጭ ጥገኛ በሆኑ ታዳጊ ሀገራት ላይ የሚያደርሰው የኢኮኖሚ ስብራት ከሌሎች ሀገራት ጋር ሲነጻጸር እስከ 2 እጥፍ ሊበልጥም ይችላል። የሀገራቱ ትንቅንቅ በጠረጴዛ ዙሪያ ካልተፈታ ደግሞ የዓለም ኢኮኖሚ ማንም ሊቆጣጠረው የማይችል አዘቅት ውስጥ ይገባል ሲል የዓለም አቀፉ የገንዘብ ተቋም ስጋቱን አጋርቷል። አሜሪካ የሆርሙዝ ሰርጥን በመቆጣጠር ኢራን የንግድ እንቅስቃሴዋን በተለይ የማዕድን ምርቶቿን ወደ ወደብ ማራገፍ እንዳትችል ያደረገችው ጫና አሁን ላይ ሌላ ስጋት ይዞ እንዲመጣ አድርጎታል። ይህ አሜሪካ ስልታዊ ነው ያለችውና የኢራንን ኢኮኖሚያዊ አቅም እንዲያዳክመው የታለመው እርምጃዋ ሌላ ጣጣን ይዞባት መጥቷል። ይህን ተከትሎ ቴህራን ቁርጠኛ አቋምን ይዛ ብቅ ብላለች። የቀይ ባህርን የንግድ መስመር መዝጋት፣ ኢራን በአካባቢው ያላትን ተጽዕኖ በመጠቀም በየመን በሚገኙ የሁቲ ታጣቂዎች አማካኝነት የቀይ ባህርን የንግድ መስመር ለመዝጋት መዘጋጀቷንም ገልጻለች። ይህ የኢራን አካሄድ የዓለምን ንግድ 12% የሚሸፍነውንና የኃይል አቅርቦትን የሚቆጣጠረውን የባቢል መንደብን የመዝጋት አቅም ያለው የጂኦፖለቲካ አካሄድ እንደሆነም ልብ ሊባል ይገባል። ታዲያ ይህ በሆርሙዝ ሰርጥ የጀመረውና ወደ ቀይ ባህር ሊሸጋገር ከጫፍ የደረሰው የባህር ላይ ፍጥጫ ዓለም ከአንድ ቀውስ ወደ ሌላ ቀውስ እየተሸጋገረች ባለችበት በዚህ ወቅት የሆርሙዝና የቀይ ባህር መዘጋት የዓለምን ፋይናንስ እንደ አውሮፓውያን አቆጣጠር በ1929 ተከስቶ ወደ ነበረው ወደ ታላቁ የኢኮኖሚ ድቀት ወይም ግሬት ዲፕሬሽን ሊመልሰው ይችላል የሚል ስጋትንም ፈጥሯል። ይሁንና ዓለም አሁንም አንድ እድል አላት፣ የሁለቱ ሀገራት የሰላም ስምምነት። ታዲያ የዓለምን ሕዝብ በኢኮኖሚ ጫና አዙሪት ውስጥ እየከተቱ ያሉትን ሁለቱን ሀገራት ለመሸምገልና ግጭቱን ለማርገብ እንዲሁም ሀገራቱን ለማደራደርና ለ2 ሳምንታት ተደርጎ የነበረውን የተኩስ አቁም ስምምነት ለማራዘም የፓኪስታን የጦር አዛዥ ጀነራሉ አሲም ሙኒር ኢራን ገብተዋል። ወዲህ ደግሞ የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍ ወደ ሳውዲ አረቢያ አቅንተዋል። ይህ ደግሞ ሳውዲ አረቢያ በመካከለኛው ምስራቅ ያላትን ሀያልነትና የአሜሪካ የቅርብ ወዳጅ መሆኗ ፓኪስታን ይህን እድል በመጠቀም በኢራንና በአሜሪካ መካከል ያለውን ፍጥጫ ለማለዘብ ወሳኝ ሚና እንድትጫወት ሊያደርጋት ይችላል የሚል ተስፋም ተጥሎበታል። ከሁለቱ ሀገራት የሚወጡ መረጃዎች እንደሚያሳዩትም ከሆነ በሀገራቱ መካከል ተስፋ ሰጪ የሰላም ስምምነት እንደሚኖርና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ራሳቸው ጦርነቱ ሊያበቃ መቃረቡን ተናግረዋል። ይሁንና ግን አሁንም ቢሆን አሜሪካ የተኩስ አቁም ስምምነቱ እንዲራዘም ጠይቃለች ተብሎ የሚወጣው መረጃ ውሸት እንደሆነ የዋይት ሀውስ ፕሬስ ሴክሬታሪ ካሮሊን ላቪት መግለጻቸው ሌላ ስጋትን የሚያጭርም ነው። ዛሬ ጠዋት አሜሪካ የተኩስ አቁም ስምምነቱ እንዲራዘም ጠይቃለች የሚሉ ትክክል ያልሆኑ መረጃዎችን አይቻለሁ። ይህ ፍጹም ውሸት የሆነ መረጃ ነው። እኛ በዚህ የሰላም ስምምነት ላይ ትኩረት ሰጥተን እየሰራን ያለ ነው። ይህንን ከፕሬዝዳንቱም ጭምር ሰምታችኋል። በሀገራቱ መካከል ሊኖሩ የሚችሉ ንግግሮች ተስፋ ሰጪ እንደሚሆኑ ብቻ ነው አሁን ላይ መናገር የምንችለው። አንዱ ሀገር የዘጋው በር የሌላኛውን ህልውና የሚነካ በሆነበት በዚህ ጦርነት ሰላም የፍላጎት ጉዳይ ሳይሆን የህልውና ግዴታም ሆኗል። ታዲያ ሶስቱ ሀገራት የገቡበት ጦርነት ዳግም ይቀሰቀሳል ወይስ ዓለም ከ47 ቀናት በኋላ በሁለቱ ሀገራት የሰላም ድርድር እፎይታን ታገኛለች የሚለው መልስ ያለው በሚቀጥሉት ጥቂት ቀናት በሚደረጉ የሀገራቱ ንግግሮች ውስጥ ይሆናል።